በጉብልነቴ ዘመን እንደ ዛሬ ዘፈንና ዘፋኝ አልበዛም ነበር። እንኳን ዘፈን መስራት ዘፈን መስማት ራሱ ብዙ ውጣ ውረድ ነበረው። ዘፈን ማድመጥ ሲያምረን ከትምህርት ቤት ፎርፈን ሻይ ቤት ጎራ ማለት ነበረብን። ያዝነው ሻይ ቶሎ አልቆ አስተናጋጁ እንዳያባረረን ስለምንሰጋ የብርጭቆ ናፍ እየሳምን ለረጅም ጊዜ እንጎለታለን። እናም በአንድ ብርጭቆ ሻይ የጊዜው ዕውቅ ድምፃውያንን የዚነት ሙሐባንና የዳምጠው አየለን ዘፈን ካሴት ሁለት ዙር ሰምተን እንወጣለን። አብሮ አደጎቼ ማርቆስ ስላፈራቻቸው ዘፋኞች ሲጠየቁ ሙሉቀን መለሰን፣ ኤፍሬም ታምሩንና ጌትያንን ላይን ይጠቅሳሉ። እኔ ደግሞ አስቀድሞ ትዝ የሚለኝ ይግረም ንጉሴ ነው። ይግረም ንጉሴ ሲዘፍን ወፍ ከዛፍ ላይ ያረግፋል። ያው በአንድ እጁ ማይክ በአንድ እጁ ወንጭፍ ይዞ ነበር የሚዘፍን። ቆንጆ ድምጽ ቢኖረውም አዲስ አበባ ሄዶ ዘፈን ለማስቀረጽ የሚያግዘው አቅምም ሆነ ዘመድ አልነበረው። የሆነ ጊዜ ላይ ከባልንጀሮቹ አንዱ በክራር እያጀበው ባሮጌ ቴፕ ተቀረጸ። ቀስ በቀስ ካሴቱ ተባዝቶ እንደ አድባር ንፍሮ በየማዕዘኑ ተበተነ። እርግጥ ነው የይግረም ካሴት ቤት ውስጥ ስለተቀዳ የድምጥ ጥራት አልነበረውም። አንጀት በሚበላ የፍቅር ዘፈን መሃል የጎረቤት ሕፃናት የሚሻሚሾ ጭፈራ ሲለማመዱ፣ እንዲሁም ለፋሲካ ተገዝቶ ጓሮ የታሰረ በግ የድረሱልኝ ጥሪ ሲያሰማ ተደርቦ ተቀርጿል። ይባስ ብሎ ካሴቱ 1 ደቂቃ ተጫውቶ ቀጥ ይላል። አድማጩ ትግስት ካለው ካሴቱን አውጥቶ ቴፑን እንደ ወንፊት መታ አድርጎ ይመልሰዋል። ካሴቱ ትንሽ አንጎራጉሮ ሲቲቲቲቲ ቀጥ። ከጥቂት ጊዜ በኋላ የኛ ሰፈር ሽማግሌዎች በልጃቸው ወይም በገረዳቸው ተማረው ሲራገሙ እንዲህ ማለት ጀመሩ። አንቺ ሴት ቆመሽ ቅሪ እንደ ይግረም ካሴት። አስቻለው አየለ የዘገሊላ ዕለት የሚለውን የይሁኔን በላይ ዝነኛ ዘፈን ዜማ የደረሰ ባለሙያ ነው። አንድ ቀን ዘመድ ወዳጅ ተሰብስቦ ክፍሉ ተጫጭሶ እፀ ሐሴት ተጎርሶ ስናወራ አስቻለው የሆነ ዜማ ብልጭ ብሎለት ተንደርድሮ ኪቦርዱ ላይ ተጣደ። ከዜማው ጋር ልውጣ ብል በእግሮቼ ብሄድ በፈረስ ፍቅርሽ እንደ ዳገት የሚል ጅምር ግጥም መጣለት። አስቻለው የዜማ እንጂ የግጥም ባለሙያ ስላልሆነ ዳገቱን የሚጨርስለት ሰው ፍለጋ ሲያማትር ጸጋዬ ደቦጭን አየው። ጸግሽዬ ንስማይችን ግጥም ጨርስልኝ። ጸጋዬ ደቦጭ በአማርኛ የዘፈን ግጥም ውስጥ ካሉ አንጸባራቂ ኮከቦች አንዱ ነው። ይሁን እንጂ የዚያን ቀን ግጥም የመግጠም ሙላ አልነበረም። ከይሁኔ በላይ ጋር ሞቅ ያለ ጭውውት ይዘዋል። አስቻለው ግን አልለቀቀውም። ልውጣ ብል በእግሮቼ ወይም በፈረስ፣ ልውጣ ብል በእግሮቼ ወይም በፈረስ ፍቅርሽ እንደ ዳገት ያስጨርሳል ፈስ ብለህ ሙላው አለና ወደ ጨዋታው ተመለሰ። የሆነ ጊዜ ላይ ዘፋኞች በአንድ ጀንበር መክበር ጀምረው ነበር። አንዲት የጥንት አለቃሽ የመከራ ጊዜ ጥቂት ነው ወዳጁ፣ ደስታማ ሲሆን ይጨቀያል ደጁ እንዳለችው የዘፋኞችን በረከትና ደስታ ለመቀራመት የሚሽቀዳደሙ ወዳጆች መፍላት ጀመሩ። እገሌ የተባለው ዘፋኝ ወላጅ አባት እኔ ነኝ የሚሉ ሸባዎችም በየሚዲያው መቀላወጥ አበዙ። አንድ ማለዳ ላይ ድምፃዊ ጌራ ወርቅ ነቃ ጥበብ ሰው ይፈልጋል ተብሎ ከቤት ወጣ። ወዲያው አንድ ሽማግሌ ዘሎ ተጠመጠመበትና ልጄ እንኳን ደስ አለህ፣ የጠፋሁት አባት ተገኝቻለሁ፣ አቶ ነቃ ጥበብ ማለት እኔ ነኝ ብሎ ትከሻውን ተንተርሶ ማልቀስ ጀመረ። ጌራ ሰውዬ ተሳስተሃል፣ አሁን ስታስጠራኝ እኔ ከአባቴ ጋር ቁርስ እየበላው ነበር ብሎ በትህትና ሽማግሌውን 2 ሜትር ያህል ገፈተረ። ሰውየው ባይበሉባው እንባውን እያበሰ እንዲህ አለ። እንግዲህ ምን አረጋለሁ ደግሞ ፍቅር አዲስ ነቃ ጥበብ ጋር ሄጄ ድል ልሞክር እንጂ
ከጥቂት ዓመታት በፊት ከዜማ ደራሲው ከአበበ ብርሃኔ ጋር እየተቀጣጠሩ የከሸፈ የዘፈን ግጥም ሳበረክት አድር ነበር። ዘፋኞች፣ አቀናባሪዎችና ገጣሚዎች ተሰብስበው ቡና ተፈልቶ ዕፀ ሰመመን ጫት ማለቴ ነው እየተበላ ጨዋታ ይደራል። ከዕለታት አንድ ቀን ቸኮል የተባለ ጎረምሳ ጥበብ አጣድፋ ጠርታኛለች ብሎ የገጠር መምህርነቱን ትቶ ተቀላቀለን። ቸኮል ዜማ እንደ ነስር የሚመጣበት ሰው ነበር። ጥሩ ወግ አዋቂ ነው። ግን ወግ ይጀምርና ድንገት ዜማ መጣልኝ ሳያመልጠኝ ቀድቼው ልምጣ ብሎ በመጮህ ወደ መኝታ ቤቱ ይሮጣል። ነገሩ ከ3 ጊዜ በላይ ሲደጋገም አቤ ትዕግስቱ አለቀና እንዲህ አለው፣ እኔ የምልህ ቸኮል እንዲህ የሚያሯሩጥህ አሜባ ነው ዜማ? ለማንኛውም ቸኮል የጀመረውን ወገኔ ልጨርሰው። አንድ ድሃ ባላገር አንዲት ቆንጆ አፍቅሮ አባቷን ደጅ ጠና። ኩሩ አባት ልጄን ለማግባት መፈለግ ጥሩ ነው፣ ለመሆኑ መሬት አለህ? የለኝም። ከብትስ? የለኝም። ወርቅ ሳለህ? ኧረ የለኝም። ታዲያ ከሌለህ ብድራት ይሆናል ብለህ ነው? ለምክር አፍቃሪ አድማጮች ብድራት ስለማይሆን ጠንክራቸው ስሩ እያለሁ ወጌን እቀጥላለሁ። አንድ ታዋቂ ዘፋኝ ዲሲ ውስጥ ታፍሮና ተከብሮ ይኖር ነበር። በአንድ ጎደሎ ቀን የመለስ ዜናዊን መንግስት በይፋ ደግፎ በመናገሩ የዲሲ ሰው ጠምዶ ያዘው። የሚያውቃቸው ሰዎች ከሩቅ ሲያዩት ማርሽ ቀይረው ሲመርሹ ታዘበ። በተስቦ እንደታማ ሰው ሁሉም ከሩቅ ሲሸሸው ተመለከተ። ስሙን የሚያድስበት አጋጣሚ ሲጠብቅ ኖረ። ከዕለታት አንድ ቀን አንድ የኢትዮጵያ የመንገደኛ አውሮፕላን ሜዲትራኒያን ውቅያኖስ ውስጥ መግባቱን የሚገልጽ ዜና ሰማ። ዘፋኙ የአደጋው ሰለባዎችን የሚዘክር ዘፈን ዘፍኖ ከህዝብ ጋር ለመታረቅ ፈለገ። ዜማውን ራሱ ደረሰ። ግጥም በመጣፍ ደግሞ ፊደል የተባለው ጓደኛዬ ተባበረው። አረንጓዴ ቢጫ ቀይ ነው ሰንደቁ፣ አምላክ ይቅር በለን ወገኖች ያለቁ የሚል የሀገር ፍቅርንና ፈሪሃ እግዚአብሔርን ያስተባበረ ግጥም ጽፎ ሰጠው። ግጥሙን ይዞ ወደ አቀናባሪ ሄደ። የዲሲ አቀናባሪዎች ነገ ከነገ ወዲያ እያሉ በደጅ ጥናት ቀጡት። ከአንዱ አቀናባሪ ወደ ሌላው ሲንከራተት ወራት ነጎዱ። በአደጋው ልጆቻቸውን ያጡ አርግዘው ወለዱ። በአደጋው ሚስቶቻቸውን ያጡ ሌላ ሴት ወደዱ። አንድ ቀን ጓደኛዬ ፊደል ዘፋኙን እንዲህ አለው፣ ስማ የአውሮፕላኑ አደጋ ስለተረሳ ለምን አንተ? ዘፋኙ ግን በል መለሰ፣ ኖ የፈጀውን ጊዜ ፍጅ እንጂ ዘፈኑን ሰርቼ ለሸገር ሬዲዮ ልክላቸዋለሁ። ቢፈልጉ ቀጣዩ አውሮፕላን ሲከሰከስ ይልቀቁት። ተፈጥሮን ደጅ ልጥና እኔ ልሙትልሽ እያልሁኝ አልምልም፣ ቃላቴን መንዝሬ ለሞት ቀብድ አልከፍልም። ያኔ ትዝ ይልሻል ራስህን ግደል ብለሽ በረኪና የላክሽልኝ ጊዜ፣ እድሜ ለስጦታሽ ታጠበ ሸሚዜ። ገደብ ጫፍ በሌለው በልብሴ መጋዘን ቢታጨቅ መከራ ቢጠራቀም ሐዘን፣ ባለፈልኝ እንጂ በሞት ብዬ አላውቅም፣ ካልጋ ላይ ነው እንጂ ከፎቅ ላይ አልወድቅም። በሐኪሙ ስተት በቁሜ ብከፈን፣ በወርድ በቁመቴ ሳጥኔ ቢደፈን፣ ከጭስ ቀጥናለሁ እኔ መውጫ አላጣም፣ በጠጅ በወይን አገር ሽጉጤን አልጠጣም። የተመደበልኝ ዘመን ከባከነ፣ የተሰፈረልኝ ቀን አልቆ ከሆነ፣ ተፈጥሮን ደጅ ልጥና በአዲስ የፍጥረት ውል፣ መስኮትሽ ላይ ሆና ስትዘምር የምትውል ድንቢጥ ወፍ ታድርገኝ፣ ብኖር አንቺን አየው ከመሞት ምን ሊገኝ ይላል። የሀገር ፍቅር። ከዕለታት አንድ ቀን አዲስ አበባ ውስጥ ወንድ ልጅ አይጣ የሚል ጥቅስ ግንባሩ ላይ የተጻፈበት ሀገር ባስ ተሳፈሩ። ሀገር ባስ በዓለም የመጨረሻው መናኛ አውቶቡስ ነው። ቻይና ለአፍሪካ ችስታ ሀገሮች አንድ ባቡር በሸተሽ ቁጥር
ምራቂ አድርጋ የምትሰጠው ሃይገር ባስን ይመስለኛል። ደረጃ መዳቢዎች ከጋሪ ከፍ ከባጃጅ ዝቅ አድርገው ይመድቡታል። ባሱ ሁሌም በሰውና በጥቅስ የተሞላ ነው። 10 ሰው ከባሱ ሲወርድ አይተህ ወይ ግልግል ብለህ የተለቀቀ ወንበር ለመውረስ ስትታደፍ በምትኩ 30 ሰው ተከታትሎ ገብቶ እንደ ጉም ያፍናል። ተሳፋሪው አንዱ ባንዱ ላይ ከመጣበቁ የተነሳ ከአውቶቡስ ስትወርድ የታጠቀውን ቦላሌ ሳይቀር ጥለህ ልትወርድ ትችላለህ። በሃይገር ባስ ውስጥ ብዙ ጊዜ ሙዚቃ አይከፈትም። ከተከፈተ አየሩን የሚቆጣጠሩት ኬኔዲ መንገሻና አረጋይ ወራሽ ናቸው። ከመሃል ካሉት ወንበሮች ባንዱ ላይ ቁጭ ብዬ የአውቶቡስን ባጥ የሙጥይ ብለው የቆሙትን ተሳፋሪዎች ብብት በማየት እየተዝናናው ነው። ማአት አይነት ብብት ይታየኛል። ትኩስ መላጣ ብብት፣ እንዲያው ከንበል ደፋ የሚል ጎፈር ያለው ብብት፣ ዶዶራንት የጠገበ ዘመናዊ ብብት፣ ላብ የሚያካፋ ዳይፐር የሚሻ ብብት፣ በጠረኑ ጎረምሳ አይጥ መግደል የሚችል ብብት፣ በጣም ከመጎድጎዱ የተነሳ ቢያጮልቁበት የባለቤቱን ሳምባ የሚያሳይ ብብት። ብብት መሾፍ ሲሰለቸኝ ሞባይሌን አውጥቼ መጎርጎር ጀመርኩ። አጠገቤ ያለው ሰውዬ የስልኬን ስክሪን ተመስጦ ቀረ። ልገላምጠው ፈልጌ ለመገላመጫ የሚሆን ክፍት ቦታ የለም። ወንድሜ ኧረ ተፋታኝ፣ ሞባይሌ 4 ኪሎ ማስታወቂያ ሰሌዳ መሰለ እንዴ ልለው ፈልጌ ነበር። መተው ነገሬን ከተተው ብዬ ዝም አልኩ። ለነገሩ ብሳፈጠውስ ምን አመጣለሁ? ባሬላ ሲሸከም በኖረ መዳፉ ትንሽ ገፋ ቢያደርገኝ ከመስኮት ወጥቼ ተከታዩ አውቶቡስ ውስጥ ልገባ እችላለሁ። ሸማቾች ላይ ስንደርስ ታወርደኛለህ የሚል የሴት ድምጽ ሰማሁ። ወደ ድምጡ ዞር ስል ባሮጌ አንሶላ ሕፃን ልጅ ያዘለች ሴትዮ በቆመችበት ትወዛወዛለች። የልጁ ግማሽ ሰውነት እኔ ላይ ስላረፈ ተጋግዘን አዘል ነው ማለት ይቻላል። አሳዝናኝ ወንበር የለቀቁላት። በለቀቁት ወንበር ከበስተጀርባ የቆሙ የነበረ ጎረምሳ አመሰግናለሁ ብሎ ተቀመጠበት። የታዘለው ልጅ አውቶቡሱን በለቅሶ መቀወጥ ጀመረ። አባቢው እንጂ አልኳት። ተው አልቅሶ ሲደክመው ሞተር ያጠፋል። ምን ነው ጨከንሽበት? ያብራክሽ ክፋይ አይደለም እንዴ? አይደለም። ስኳር ቅድሚያ የሚሰጠው ልጅ ላለው ነው ስለተባለ ተጎረቤት ተውሽው ነው። በሾፌሩ በጋቢና መስታወት ማት አይነት ጥቅስና ስዕል ተገጥግጧል። ደንበኛ ካልቀበጠ ንጉስ ነው ይላል አንዱ ጥቅስ። የክረምትን ፀሐይ የባዳን ጥርስ አትመን ይላል ሌላው። ሾፌሩ ጥቅስ አጥብቆ ከመውደዱ የተነሳ ለኃይለኛም ኃያል ለአጥቂም ማጥቂ ያለበት አሰንብተኛ አምላክ ባይኔ ጉድልበት የሚል ጥቅስ ግራ ክንዱ ላይ ተነክሷል። ስማ የሾፌሩ መስታወት በጥቅስና በስዕል ተሸፍኗል። መንገዱ እንዴት እያየ ነው የሚነዳ አልኩት። ወያለው አጠገቤ ሰቅስቆ ሲያልፍ። አትጨነቅ ጀለሴ አለ ወያለው። ሾፌሩ 4 ዓመት በዚህ መስመር ስለነዳ መንገዱ አይጠፋውም። ጉርድ ሾላ ስንደርስ ባሱ ተበላሽቷል ተብሎ ተራገፈ። የጎዳናውን ዳር ይዤ ሊፍት እየቆላወጥኩ ቆምኩ። የኮሎኔል አልፋ ባለቤት ወይዘሮ ሮዝ አዲስ ሞዴል ላንድ ሮቨር እየነዱ አይተውኝ እንዳላዩኝ አለፉ። አልፈርድባቸውም። ለኔ ሊፍት መስጠት አንድ ደባሪ ትዝታ ሊቀሰቅስባቸው ይችላል። በአንድ ወቅት እኔና ወይዘሮ ሮዝ ጂም ውለን ስንወጣ ሊፍት ጸደቁብኝ።
ጋቢና ተቀምጬ ያወጋን ስንሄድ መብራት ያዘን። መብራት ላይ ኩላት ትፋን የመሰለች ግድንግድ የጎዳና ተዳዳሪ የመኪና መስኮት ያንኳኳች ትለምናለች። ለነገሩ ፊቷ ላይ ያለውን ኩራት ለተመለከተ የምትለምን ሳይሆን ድርሻዋን የምትጠይቅ ነው የሚመስለው። ወይዘሮ ሮዝ መስታወቱን አወርደው ሽልንግ ሰጠው በመገላገል ፈንታ የቤት ሰራተኝነት በቀጠረሽ ትሰሪያለሽ አሉ። ለምን አልሰራም መለሰች ኮረዳይቱ። ታያለሽ ጎዳና ተዳዳሪቱ የሰጠችው ምላሽ መዝግቤ ለትውልድ ባላስተላልፈው ደስ ይለኝ ነበር። ያንቺን ጭገር ሲያበጥሩ ለሟል ደግሞ ምን ተያዥ ያስፈልጋል? ከብዙ ጥበቃ በኋላ አንድ አውቶቡስ ያለውበት ቦታ ደርሶ ቆመ። መላው ሰውነቴ ገብቶ ሳያልቅ ጉዞውን ተያይዞታል። ለመጀመሪያ ጊዜ በስነ ስርዓትና በጥሞና የተቀመጡ ተሳፋሪዎችን በማየቴ እየተገረምኩ ሾፌር መገናኛ ሲደርስ አወርደኛለህ አልኩ ወንበሬ ላይ ተደላድዬ። ጌታው ይሄ ቀራኒዮ መድኃኔዓለም የሚሄድ የንግስ አውቶቡስ ነው። ከዚህ በኋላ ደብረ ሊባኖስ ሳንደርስ አንቆምም።